አዳዲስ ክስተቶች የህይወት ልዩ መገለጫዎች ናቸው። ከተለመደው የኑሮ ዘይቤ ስትለይ ውስጥ ሊረበሽ፣ ቅር ሊለው፣ ምናልባትም የሚገጥሙ ፈተናዎች ሊያስጨንቁ፣ የሚጠብቁ ውጣ ውረዶችም ሊያሳስቡህ ይችላሉ። እነዚህ ግን አዲስ ከባቢ እንዳትላመድና ከተለየ የህይወት ጉዞ ሊያቅቡህ አይችሉም። አንተ ብቻ ያያቸው መዳረሻዎች ከነዚህ ፈተናዎች የተለዩ አልነበሩም። አዲሱ ከባቢ ለአዲስ ፈተና ማጋለጡ እሙን ነው። የሄድክበት ሁሉ አልጋ በአልጋ ላይሆን ይችላል። የፈለግከው ሁሉ ቀርቦልህ የሚጠቅምህን አግኝተህ ጉዞ እስከምትጀምርም ጊዜ ሊወስድብህ ይችላል። እንዲሁ ተመችቶ ሁሉ ባለበት ሆኖ ግን አንዳች የሚቀየርና የሚያድግ ነገር የለም። አዎ ጀግናዬ፣ ስንብትን ልመድ። መጥፎ ልማዶችህን መለየት ልመድ። ጎጂ እይታዎችህን መጣል ልመድ። ባላመንክበት አለመጓዝን ልመድ። ከተለየ ከባቢ ጋር ራስህን ማስማማት ልመድ። ከአዳዲስ ውሳኔዎችህ ጋር ተስማማ። የተለየ ነገር ለማግኘት ወደ ከፍታው ለመጓዝ ጠንካራ የውሳኔ ሰው ሁን። ስንብትን በመልመድ ለአዲስ መንገድ ራስህን አዘጋጅ። እንኳን ለተሻለ ኑሮ ይቅርና ሕይወትን በሙሉ የምትሰናበት ጊዜ ስለመኖሩ አስታውስ። ውጣ ውረድ ባለበት ምድር የተለመዱ ነገሮችን አለመሰናበት አይቻልም። ለውጥና እድገት፣ ከፍታና ዝቅታ፣ ማግኘትና ማጣት በሚፈራረቁበት ሕይወት ለአዲስ ለውጥ ራስን ማዘጋጀት ያስፈልጋል። ልብህ ካልወሰነ፣ አንጀትህ ካልቆረጠ፣ ጨከን ካላልክ ስለ አንተነትህ እውነተኛ ኃይል ልታውቅ አትችልም። አዎ፣ ብዙ አደጋ ይጋረጥብህ። ለፈተናዎች ተጋለጥ፣ ስቃይ ይብዛብህ። ነፃነትህን ፈልገህ ዘላቂ ምቾትን መርጠህ ግን ሁሉን የመቋቋምና የማለፍ ብርቱ ኃይል እንዳለህ እወቅ። የተለየ መንገድ በመረጥክ ቅጽበት ብዙ የምታጣቸውና የምትለያቸው ሰዎች እንዲሁም ልማዶች አሉ። የልዩነትህ ውጤትም ለተሻለ ነገርና ለአመርቂ ውጤት ነው። ባለህበት ቦታ ነገሮች የማይቀየሩ ከሆነ መተው ያለብህን መተው፣ መለየት ያለብህን መለየት፣ እንዲሁም ማቆም ያለብህን ማቆም ይኖርብሃል። ስንብት ከባድ እንደሆነ ግልጽ ነው። ትርጉም ከሌለው ቆይታና ከውጤት አልባ በላይ ግን አይከብድም። ባለህበት ሆነ ተፈጥሮ የምታድል ሰውነት የሚለግስ ብርቱ ኃይል ይኖራል። ይህም አዲስን ተግባር ትላመድ ዘንድ የተሻለ ከባቢን እንድትፈጥር ከፍ እያልክ እያደግ እየተቀየርክ እንድትሄድ ያደርግሃል። አጉል ልማድን መሰናበት ልመድ። የማይጠቅሙ ሰዎችን የመለየት ድፍረት ይኑረ። አሉታዊ እሳቤዎችህን የመተው ልማድ አዳብር። በአዲስ እርምጃ አዲስ ከባቢን ፍጠር። አንዳንዴ እንዲጠቀም የምትፈልገው ለውጥን የምትመኝለት ችግሮቹን ለመቅረፍ የምትጥርለት ሰው እጅግ አስቸጋሪ ሁኔታ ውስጥ ይከተሃል። እያሰብክለት ይወቅስሃል። እየተንከባከብከው ምንም ነገር አይጥመውም። መልካሙን ብትመኝለትም ብትጨነቅለትም ለአንተ ሐሳብ ምንም ግድ የለውም። በራሱ ላይ ሙሉ ስልጣን እንዳለው ብትነግረውም አይሰማህም። ሊረዳህ ፈቃደኛ አይሆንም። ውስጡ የተሰገሰገው አሉታዊ ሐሳብ ያንተን መልካም ሐሳቦች ውጦ ያስቀራቸዋል። በዚህ ሰዓት ትግሉን ማቆምና ሰውየውን መተው መቻል ትልቅነት ነው። አዎ ጀግናዬ፣ የማይፈልገውን ተወው። ካልተረዳህ ብዙ አትድከም። ሲገባው ይገባዋል፣ ካልገባውም እንዳይገባው ፈልጎ እስከሆነ ድረስ እርሳው። ምንም የማይፈልግን ውስጡ በተቃርኖ ሐሳቦች የተሞላን የለውጥ እይታዎች፣ የእድገት እሳቤዎች የማይጥሙትን መልካም ሐሳቦች ህመሙ የሆኑትን ሰው ከመራቅ ውጪ ሌላ የሚበጅ ተግባር አይኖርም። ተስፋ መቁረጥ ይጋባል፣ ማማረር ይተላለፋል፣
በትንሹም በትልቁም ማለቃቀስና ማሳበብ ክፉ አባዜ ነው፣ ይወረሳል። ሁሌም ሲያማርር ትሰማዋለህ። ማማረሩን እንዲያቆምና የተሻለ ቦታ ላይ እንዲገኝ ልትረዳው ስትሞክር ግን በፍጹም ሊሰማህ አይፈቅድም። ከጅምሩ ምሬት የሚባለው ነገር ከማንነቱ ጋር ተዋህዷልና ባይመቸውም አንሶ ላለመታየት እንደተመቸው አድርጎ እየኖረበት ነው። አዎ እርሱ ፍላጎቱና ምርጫው ነውና ሊከበርለት ይገባል። መለወጥ፣ ማደግ፣ ከፍ ማለት አልፈልግም፣ ያለውበት ተመችቶኛል፣ አትነካኩኝ፣ ሲነካኩኝና ሲያግዙኝ ሲያበረቱኝ አልወድም የሚልን ሰው ከመራቅ ውጪ ምንም የሚደረግ ነገር አይኖርም። ሁላችንም የፈለግነውንና የመረጥነውን የህይወት ዘይቤ የመኖር መብት አለን። በንቃት የተሞላ በመልካምነት የተቃኘ ዕለት ዕለት የተሻሉ ነገሮች የሚከወኑበት ባለራዕይና ህልመኛ በአዎንታዊ ሐሳቦች የታነጸ የፈለገውን በማሳካት የሚያምን የህይወት ዘይቤና መርህ ያለው ሰው መቼም ችግር ፈጣሪ ሆኖ አያውቅም። በዚህ ተቃራኒ የቆመ ከማሳበብና ከማማረር የዘለለ የሆነ ነገር ማድረግ የማይችል ዘወትር መንቀፍና መተቸት የሚቀለው መደበኛ ሰውን ጥሎ የማለፍና የመተው አቅሙ አለህና እርግፍ አድርገህ ተወው። በእርሱ ምክንያት ራስህን አታድክም። ሐሳብህ የሚስማማውን ድጋፍህን የሚቀበለውን አዎንታዊውንና ንቁውን ሰው ይዘህ ወደፊት ተጓዝ። ሐሳብህን ሙላ፣ ምኞትህንም አድርስ። ውሳኔ ማንም በሕይወት ያለ ሰው የሚያደርገው ነገር ነው። ለመወሰን ሀብት አያስፈልግም፣ ድፍረት አያስፈልግም፣ ፍርሃት አያስፈልግም፣ ጭንቀት አያስፈልግም። ምክንያቱም አለመወሰን በራሱ ውሳኔ ነውና። ውሳኔ ሲባል የግድ አዲስ ነገር ለመጋፈጥ መነሳት ብቻ አይደለም። በምትኩ አዲሱን ነገር ፈርቶ መቀመጥ በራሱ ውሳኔ ነው። ውሳኔ የግድ ኃላፊነት ለመውሰድ ቆርጦ መነሳት ብቻ አይደለም። ይልቅ ኃላፊነትን ወደ ጎን ትቶ ሌላውን ሰው ተወቃሽ ማድረግ በራሱ ውሳኔ ነው። የትኛውም ውሳኔ ጀብደኛ አሊያም ልፍስፍስ ሰበበኛ ሊያደርግህ ይችላል። አሁን ያለህበት ቦታ የጥርቅም ውሳኔዎች ውጤት ነው። ነገም እንዲሁ የምትደርስበት ስፍራ የቀጣይ ውሳኔዎች መዳረሻ ነው። የትም ብትሄድ፣ ምንም ቦታ ብትገባ፣ ከማንም ጋር ብትተባበር የማታመልጠው ነገር ቢኖር ውሳኔ ነው። አዎ ጀግናዬ፣ ከየትኛውም ድርጊት በፊት ለሚመጣው ገፍቶ ደግፎ ሕይወትህን አቅጣጫ ለሚያስይዘው ከስህተት ለሚታደግ በትክክለኛው መንገድም ለሚመራህ ለውሳኔህ ተጠንቀቅ። ብዙዎች በስሜታዊነት በወሰኑት ውሳኔ የማይወጡት አዘቅት ውስጥ ገብተዋል። ብዙዎች ሰዎችን ላለማስቀየም በወሰኑት ውሳኔ ሕይወታቸውን በሙሉ የገዛ ሕሊናቸው ተወቃሽ ሆነው ቀርተዋል። ብዙዎች ባለማስተዋል፣ ባለማገናዘብ፣ ባለመረጋጋት በወሰኑት ውሳኔ ለከባድ ውድቀት ተዳርገዋል። የነገው ሕይወት በዛሬው ውሳኔ ላይ የተመሰረተ እንደሆነ በሚገባ ተገንዘብ። ሕይወት በውሳኔ የተሞላች ናት። ውሳኔዎችህም ለስኬታማ ጉዞህ አይነተኛ ሚና ይጫወታሉ። ለዚህም ነው ከመወሰን በፊት ደጋግማ አስብ የሚባለው። ያለፈው አልፏል። ለመጪው የሕይወትህ ክፍል ግን በጥንቃቄ ወስን። አዎ የትኛውም ውሳኔ የቀድሞ ታሪክህ ማብቂያ፣ ለአዲሱ መነሻ መንደርደሪያ፣ ለሚገጥሙ ፈተናዎች ድል መንሻ፣ ለቀጣይ ጉዞህ ግብዓት፣ ለግብህም መንገድ ጠቋሚ መሆናቸውን እርግጠኛ ሁን። የነገው ሕይወትህ በዛሬው ውሳኔህ ላይ የተመሰረተ ነው። የውሳኔ ሰው ከሆንክ የተግባር ሰው የማትሆንበት ምንም ምክንያት የለም። በማወላወል ጊዜ አታጥፋ። ቶሎ ወስን። ኃላፊነት ለመውሰድም ራስህን አዘጋጅ። ራስህን ለመቀየር፣ ራስህን ለማሻሻል የማንም ግፊት አያስፈልግህም።
ውሳኔን ከምን ልጀምር ካልክ እንዳትወስን ከሚያደርጉ ነገሮች ዞር ለማለት ከመወሰን ጀምር። ቀጣዩ ውሳኔ የማንነትህ መለኪያ በመሆን ይቀጥላል። ከአንድ ውሳኔህ ጀርባ ያለውን የተለየ ሕይወት ለመኖር ንቁና ዝግጁ ሁን። አስተዋይ ሰው መጨረሻዬን አሳምርልኝ ብሎ መጸለዩ ያለ ምክንያት አይደለም። ዛሬ እንደፈለግክ ብትሆን አጨራረስህን ያሳምረው ዘንድ አምላክህን መማጸንህን መቼም እንዳታቆም። የሚያጸድቅ የትናንቱ ሳይሆን የዛሬው ሥራህ ነው። ስለተሮጠ፣ ሁሉም ስለተሞከረ፣ ሁሉም ውስጥ ስለተገባ የሚጠፋ እውነታ የሚሸፈን ማንነት አይኖርም። ሄደህ የምታርፍበትን ስፍራ ማመቻቸትህን እንዳትረሳ። ሰው ገፍቶ ቢያሳስትህ፣ ከመንገድ ቢያስወጣ ውሳኔውን የወሰንከው አንተ ነህና ከሰውየው በላይ የምትጠየቀው አንተው ነህ። ታሪክህ ስም ቢሰጥህ፣ የዛሬ ሥራህ ግን ዋነኛ ሚዛንህ ነው። የምትለካው መጥተህ ባረፍክበት ዛሬ ባለህ አሁን በገባህበት ሁኔታ ነው። አዎ ጀግናዬ፣ መጨረሻህንም እያሰብክ መዳረሻህንም እየመረመርክ ማረፊያህንም እያስተዋልክ ተጓዝ። እጅግ የፈጠነው ሩጫ በሁሉም ለመወደድ መጣር ጥራትህን ከማሳነስ ዋጋህንም ከማውረድ የተሻለ ውጤት የለውም። እስከ ዛሬ ታግለ ከባዱን ተጋፍጠ ለድል ልትበቃ ስትል አቅጣጫህን እንዳትቀይር። ወደፊት የምትጓዘው ግብህን ለመምታት ነው። የምትሮጠው ዓላማህን ለማሳካት ነው። ዕለት ዕለት የምትተጋው አምላክህን የምትማጸነው ለትልቁ መዳረሻህ ነው። በመንገድህ ፈተና አለ። የሚቃወምህ ብዙ አለ። የሚወድህ ብዙ ይኖራል። ዋናው ነገር ግን የምታደርገውን ታውቀዋለህ ነው። በአቋምህ ልትገፋ ትችላለህ። ተቀባይነት ላይኖርህ ይችላል። የሚረዳህንም አጥተህ ይሆናል። ነገር ግን አንተስ በእርግጥ ራስህን ትረዳለህን? የመጣህበትን መንገድ በማስተዋል ትመለከታለህን? ውሳኔዎችህን በእርጋታ አጢነሃልን? አዎ፣ ታሪክህ ምንም ይሁን ትናንት በምንም ልትታወቅ ትችላለህ፣ በምንም ልትጠራ ትችላለህ። ዛሬ ግን ሙሉ በሙሉ ሌላ ሰው ልትሆን ትችላለህ። መጨረሻን ማሳመር፣ በይቅርታ መመለስና ስህተትህን ማረም ያንተ ምርጫ ነው። ክረምቱ ያልፋል፣ በጸደይም ይተካል። ጫናዎች የሚበዙበት ጊዜ፣ የተጠላህበት የተገፋህበት ጊዜም ያልፋል። የአቋም ሰው እስከሆንክ ድረስ ሁሉም በትክክለኛው ጊዜ ይመጣል፣ በሕይወትህ ይከሰታል። ፈጣሪ ሥራውን የሚሠራው ባንተ ፍቃድ ነው። መጨረሻን የሚያሳምረውም ሙሉ ማንነትህን ለእርሱ ማስገዛት ስትችል ነው። በፍጹም ልብህ የእርሱን ፍቃድ ስትማጸን ነው። መጨረሻህን ለአምላክህ ስጠው። ያሳምረው ዘንድ እርሱን ተማጸን። ልክ እንደ ጅማሬ መዳረሻህንም በሚገባ አስብበት። አንድ ተደጋግሞ የሚነገር ምሳሌ አለ። ምሳሌውም ይህንን ይላል። ትናንት በመንገዳችሁ ስንት ቀይ መኪና እንደተመለከታችሁ አስታውሱ። ብትመለከቱ እንኳን በእርግጠኝነት ቁጥሩን መናገር አትችሉም። ነገር ግን አስቀድሞ ባያችኋቸው መኪና ቁጥር ልክ 200 ብር ይሰጣችኋል ብትባሉስ በእርግጠኝነት ያያችሁትን የመኪና ብዛት ከነቦታው መናገር ትችላላችሁ። በሕይወት የሚመጡልን እድሎችም እንደዚህ ናቸው። ዓይናችሁን ገልጣችሁ በሕይወት መንገዳችሁ የሚመጣላችሁን እድልና አጋጣሚዎች መመልከት ካልቻላችሁ ሳታስተውሉ እንዳለፉት ቀይ መኪኖች እያለፉ ይሄዳሉ። እድሎችን ለመጠቀም ዝግጁ ለሆነና ማስተዋል ለሚችል ሰው ሕይወቱ በሙሉ በጥሩ አጋጣሚዎች የተሞላች ነች። አንድ ነገር ሲበላሽባችሁ፣ የፍቅር ወይም የትዳር ሕይወታችሁ ክፍተት ሲበዛበት፣ አግኝታችሁ ስታጡ፣ ሳታስቡት ውስብስብ የሕይወት መንገድ ውስጥ ስትገቡ፣ ዓይናችሁን ገልጣችሁ
ከዚህ አጋጣሚ ምን መጠቀም እንደምትችሉ በጥልቀት አስቡ። ጨለማ ሲመጣ ብርሃንን የመጠበቅን ጽናት እንደሚያስተምር አስታውሱ። በሕይወት ዝቅታ ውስጥ መውደቅም ዳግም ራስን አጠንክሮና አርሞ ለመውጣት እንደሚያዘጋጅ አስተውሉ። አዎ፣ ዓይናችሁን ግለጡ። እኔ ዕድል የለኝም፣ የነካሁት ሁሉ ይበላሻል፣ ገደኛ አይደለሁም፣ ዕድሌ ጠማማ ነው ብላችሁ ከመደምደማችሁ በፊት በዙሪያችሁ የሚመጡላችሁን ዕድሎች መመልከት ስለመቻላችሁ እርግጠኛ ሁኑ። እናንተ መመልከት ካልቻላችሁ ሁሌም ዕድለ ቢስ መሆናችሁ አይቀርምና ዓይናችሁን ግለጡ፣ ዕድላችሁን ተመልከቱ፣ አጋጣሚዎችን አጤኑ። አንድ ነገር ስታጡ ምን ልታገኙ እንደሆነ አስተውሉ። አንደኛው በር ሲዘጋባችሁ የትኛው በር ሊከፈትላችሁ እንደሆነ አጤኑ። በሕይወት ብዙ ተስፋ አስቆራጭና የውድቀት ጊዜያት ቢኖሩም ተስፋ ቆርጦ እጅ ሰጥቶ በውድቀቱ እያማረሩ መቀመጥ ብቸኛው አማራጭ ሆኖ አያውቅም። ቅዱስ መጽሐፍ እንደሚለው ዓይን አላችሁ አታዩም፣ ጆሮ አላችሁ አትሰሙም፣ ልብ አላችሁ አታስተውሉም። ምንም እንኳን ዕድል ከፊታችን ቢመጣም ማስተዋል ካልቻልን ዕጣ ፈንታችን ምሬትና ብስጭት ብቻ ይሆናል። የደፈረሰ መጥራቱ አይቀርም፣ የመጣ መሄዱ አይቀርም፣ መከራም ማለፉ አይቀርም። በዚህ መሃል ግን እኔ ምን ማትረፍ እችላለሁ ብለው የሚጠይቁ ሰዎች ብቻ አጋጣሚዎችን እንደ ዕድል ይጠቀማሉ። አዎ ጀግናዬ፣ አቀርቅረ ስትሄድ የምትመለከተው መሬቱን ብቻ ነው። ቀና ብለ አካባቢህን እየቃኘ ስትሄድ ግን ከምድር በላይ ያሉ ክስተቶችን እያስተዋልክ ከነርሱም ውስጥ የሚጠቅምህን እየመረጥክ መጠቀም ትጀምራለህ። በዙሪያ ምን እየተከናወነ ነው? ረጅሙን ጊዜህን ከነማን ጋር እያሳለፍክ ነው? አብረው ካሉ ሰዎች ጋር ምን መስራት ትችላለህ? አንተ ጋር ምን አለ? የቅርብ ሰዎችስ ምን ማግኘት ትችላለህ? ዓለም በዕድል ብትሞላ እንኳን አንተ መመልከት ካልቻልክ ስለመኖሩ እርግጠኛ መሆን አትችልም። ሕይወት በአጋጣሚዎች የተሞላች ነች። አጋጣሚውን እንደ ዕድል መጠቀም ወይም እየፈሩ ማሳለፍ የኛ ድርሻ ነው። ዕድላችሁን አታሳልፉ። ዕድለ ቢስ እንደሆናችሁ ቢሰማችሁ እንኳን አዲስ ነገር መሞከራችሁን እንዳታቆሙ። የተለየ ቦታ መገኘታችሁን እንዳትተዉ። ወድቆ መቅረትን፣ ተስፋ ቆርጦ መቆምን፣ ተሰብሮ አንገት ደፍቶ መቅረትን በፍጹም የመጨረሻ አማራጫችሁ አድርጋችሁ እንዳትቀበሉ። ወድቋል፣ አብቅቶለታል፣ ዋጋ የለውም፣ ተስፋው ተሟጧል ባሏችሁ ማግስት እንዴት አፈር ልሳችሁ ክንዳችሁን አጠንክራችሁ በፈጣሪያችሁ እርዳታና በእናንተ ብርታት ቀና ማለት እንደምትችሉ አሳዩአቸው። ዓይናችሁን ግለጡ። ሁሌም አጋጣሚዎችን ወደ ዕድል ለመቀየር ተዘጋጁ። ለምንም ነገር ራሳችሁን ካልሰጣችሁ በሁሉም ነገር መረበሻችሁ አይቀርም። ሥራ ፈትነት ከውጤት አልባነት በዘለለ ብክነትንም ያስከትላል። የማይረባ ሐሳብ መነሻው ከሥራ ፈት አእምሮ ነው። ሥራ ፈቶ መቀመጥ ለማንም ከባድ አይደለም፣ ማንንም የሚፈትን አይደለም። ሥራ ፈት መሆንን መምረጥ መብት ነው። ሕይወት ግን ለሥራ ፈቶች ቦታ የላትም።
እንኳን ያለ ሥራ ተቀምጦ ይቅርና ቀኑን ሙሉ እየሰሩ ሕይወት ክብደቷን አትቀንስም። መጥፎ ሐሳቦች የሚቆጣጠሩን መቼ ይመስላችኋል? በቀላሉ ለሱስና ለአሉታዊ ልማዶች የምንጋለጠው መቼ ይመስላችኋል? በእርግጥም ያለ ሥራ የምናሳልፈው ጊዜ ብዙ ሲሆን ነው። የሰው አእምሮ በሥራና በፈጠራ ሐሳቦች ካልተወጠረ በቀላሉ ለውዳቂና ጥቃቅን ሐሳቦች መጋለጡ አይቀርም። ሁሌም እድገት በሌለው ኋላ ቀር ሐሳብ ስትሞሉ ልባችሁ እየደነደነ ግዴለሽና ተስፋ ቢስ እየሆናችሁ ትመጣላችሁ። ሥራ ገቢ ከማምጣቱም በላይ የህሊና እረፍትን ይሰጣል። ያለምንም ሥራ ቁጭ ብሎ መዋልና ራስን በሥራ መወጠር የሚሰጡት የሕይወትና የሐሳብ ነፃነት እኩል አይደለም። አዎ፣ ሥራ ፈት አትሁኑ። አእምሮአችሁን በሚያሳድጓችሁ ሐሳብና ሥራ ወጥሩ። ነፃነትን በሚነፍጓችሁ ብዙ ነፃና የእረፍት ጊዜያት ሕይወታችሁን አትሙሉ። የተገደበ እረፍትና የተገደበ የሥራ ሰዓት ያስፈልጋችኋል። ሥራ ፈት አእምሮ የሰይጣን መናኸሪያ ነው። ሰይጣን እንደፈለገው ይመራዋል፣ የፈለገውን ያስደርገዋል፣ ያሰኘው ነገር ውስጥ ይከተዋል። ሥራ ፈት ስትሆኑ የሰይጣን ብቻ ሳይሆን የሰውን መጫወቻ ትሆናላችሁ። ይብዛም ይነስም ሥራ በራሱ ክብር ነው። አንድ መዋያና አእምሮን ማሳረፊያ ነገር ማግኘት በራሱ ስኬት ነው። ምንም ቢሆን ካለ መስራት ይሻላል። የማይረባ ሐሳብ ከማሰብ ጠቃሚና ሕይወት ቀያሪ ሐሳብን ማሰብ ይሻላል። ሁን ብላችሁ ራሳችሁን ጫና ውስጥ ክተቱት። ሥራ ፈት በመሆን በማያሳድጋችሁ ምቾት ውስጥ አትቀመጡ። ወጣ በሉ። ራሳችሁን ፈትኑት። አቅማችሁን መዝኑ። ዕውቀታችሁን በተግባር ግለጡት። ተቀምጦ መናን ከሰማይ መጠበቅ አያዋጣም። ምንም ቢሆን መናው እስከሚወርድበት ቦታ መጓዝ የግድ ነው። ሳይሰሩ የሚበሉ እጆች የተረገሙ ይሁኑ እንደሚል መጽሐፍ ቅዱስ ራሳችሁን የወጣት ተጧሪ አታድርጉ። አዎ ጀግናዬ፣ ተንቀሳቀስ፣ ዞር ዞር በል። ለእድገት መስዋዕትነት ለመክፈል ተዘጋጅ። አርሶ ዘርቶ አርሞ አጽዶ ወቅቶ ሰብሉን ለገበያ የሚያቀርበውን የብርቱውን ገበሬ ታታሪነት ተመልከት። መስራት ብቻ ሳይሆን ጠንክሮ መስራት በራሱ ዲኤንኤ ውስጥ ነው። ማንነቱን ለሥራ አሳልፎ ሰጥቷልና በቀላሉ የማይሰበር ጠንካራ ልብ አለው። የእጆቹን ሥራ ፈጣሪው እንደሚባርክለት ከልቡ ያምናል። ጽናትና ታታሪነቱ እንደሚከፍለው ያውቃል። ሥራ ስትፈታ እጆች የሰይጣን መጠቀሚያ ይሆናሉ። ለመብላት መዝረፍ ትጀምራለህ። ሥራ ፈትነትህን ለመርሳት ወደ ሱስ ትገባለህ። በአጭር ጊዜ ገንዘብ ለማግኘት ወንጀልን ጨምሮ የተለያዩ አቋራጭ መንገዶችን ትጠቀማለህ። ሥራ አትናቅ። ከሚያስገኝልህ ገንዘብ በላይ የሚሰጥህን የሰራተኝነት ነፃነት አስብ። ሥራ እየናቁ ተንቀው የቀሩ ብዙ ሰዎች አሉ። ሥራ እየመረጡ ምራጭ ሆነው የቀሩ ብዙ ሰዎች አሉ። ዛሬ በገቢው ያነሰ ሥራን ብትሰራ ሁሌም እርሱን እየሰራ አትኖርም። የሰው ልጅ ምንም ሰርቶ ምንም ገቢ ቢያገኝ አጠቃቀሙን ካወቀበት በሂደት ራሱን ማሳደጉ አይቀርም። ጠንቃቃ ሁን። ሥራህን አክብር።
ልብና አእምሮህን አስገዛለት። ጠንክረህ ሥራ። የነገው ሕይወትህንም ዛሬ ራስህ ወስን። ማንም ሲመለከትህ ሁለመናህን እንዲመለከት አታድርግ። ማንም ስለ አንተ ማወቅ ሲፈልግ ሁሉ ነገርህን እንዲያውቅ አትፍቀድ። ማንም ሊያግዝህ እንኳን ቢመጣ ደካማ ጎንህን ሙሉ በሙሉ አታሳየው። ለሁሉም ሰው በጨረፍታ ከታየ የሚያውቅህ ሁሉ ስለ አንተ ብዙ እንደሚያውቅ በድፍረት ካላወራ ያለምንም ጥርጥር አንተ ኃይለኛው ሰው ነህ። ማንም ሊያቆምህ ቢፈልግ እንዴት እንደሚያቆምህ አያውቅም። ማንም ሊጎዳህ ቢመጣ በቀላሉ ሊያደርገው አይችልም። ዓለም ማምታታት የሚችሉ እዚህ ናቸው ሲባሉ እዛ የሚገኙ፣ ይሄን ይችላሉ ሲባሉ ያንን የሚችሉ፣ አልያዝ አልጨበጥ የሚሉ ሰዎች የሚመሯት ግዛት ነች። እያንዳንዱ ሰው ኃይል ባለመገመት አቅሙ ውስጥ ነው። ከልቡ ትልቅ ቦታ መድረስ የሚፈልግ ሰው ለአፉ ለከት የማበጀት ግዴታ አለበት። የምር ዓላማውን ማሳካት የሚፈልግ ሰው ከሚያውቁት ነገር ግን ከማያግዙት፣ ከሚወዳጃቸው ነገር ግን ከማይረዱት ሰዎች በብዙ ማይል መራቅ ይኖርበታል። ብቻውን መጓዝን ብቸኛ ምርጫው ሊያደርግ ይገባል። አዎ ጀግናዬ፣ ብዥታን ፍጠር። ሊያዩ ለሚፈልጉት፣ ሊያወሩብህ ለሚፈልጉት፣ ሊያጠቁህ ለሚጣደፉት፣ በየመንገዱ መሰናክል ለሚያዘጋጁብህ፣ ከዚህ በላይ ወዳጅ መስለው ውስጥ ውስጡን ለሚያደቡብህ ብዥታን ፍጠር። ሁሌም በጥርጣሬ እንዲመለከቱ አድርግ። መታመን ባለብህ ቦታ መታመን ላለብህ ሰው ትታመናለህ። ከዛ ውጪ ግን ለደህንነትህ ስትል ደብዛህን ታጠፋለህ። በቀላሉ ተገማች መሆን ታቆማለህ። ብዙ ሰው ታዋቂ ነው። የሚያወራው ይታወቃል። የሚያደርገው ግልጽ ነው። እቅዱን ማንም ሰው ያውቀዋል። መጀመሪያ ያሰበውን በሙሉ የማውራት ሱስ አለበት። ቢጠፋ እንኳን የሚፈልገው ሰው የት እንደሚያገኘው ያውቃል። ሳይገመቱ ያልታሰበ ቦታ መገኘት፣ ሳይታወቁ ውስጥ ውስጡን መቀየርና ማደግ ከየትም የማይገኝ የተለየ ድፍረትና ኃይል ይሰጣል። አዎ፣ በብዥታ ውስጥ ካንተ ውጪ ማንም እርምጃህን አጥርቶ አይመለከትም። ቆሞ የሚጠብቅህን በቀላሉ ታልፈዋለህ። ሊጥልህ የሚያሴረውን በብልጠት ታታልለዋለህ። የዓለማችን ተጽዕኖ ፈጣሪ ሰዎች ጠላቶቻቸውን ፊት ለፊት አይጋፈጡም። ሊጎዷቸው ከሚፈልጉት ጋር ግብግብ አይፈጥሩም። በምትኩ በስልት ይጋፈጧቸዋል። በድብቅ ያጠቋቸዋል። መንገድ ያስቷቸዋል። ረቂቅ የማይታወቁ ሆነው ይቀርቧቸዋል። አሸናፊዎች ሁሌም ፊት ለፊት ተፋልመው የሚያሸንፉ ላይሆኑ ይችላሉ። አንዳንዴ ወደ ኋላ አፈግፍጎ ዳግም አፈትልኮ ማሸነፍ እንደሚቻል ማሰብ ይኖርብሃል። ከፊት መሆን ለአሸናፊነትህ ዋስትና አይደለም። ብዥታ መፍጠር ተለማመድ። ቀስ በቀስ ጠላቶችህን ቀንስ። በማትገመትበት ቦታ እየተገኘ ካንተ የማይጠበቀውን ሥራ ሰርተ ሁሉን አፋሲስ። አንተም የምታስበውን ከፍታ ተቆጣጠር። ወደዚህም ወደዛም ማለት አያስፈልግም። ለማምለጥ መሸሻ አያስፈልግም። ነፃ ለመሆን ራስን ማታለል አያስፈልግም። ከገሃድ ዓለም እውነታ ለመሸሽ አትሞክሩ። ስቃዩን ቅመሱት። በህመሙ ውስጥ ለፉ። ውጣ ውረዱን ተቀበሉት። ጠላት ደጋግሞ ሊጥላችሁ መሞከሩ አይቀርም። ሕይወት በብዙ አቅጣጫ ማስጨነቁ አይቀርም። ዓለም ፊቷን ማዞሯ፣
ሰውም እናንተን መግፋቱ አይቀርም። እናንተ ግን እውነታው ይሄ ሆኖ ሳለ ምንም እንዳልተፈጠረ እያስመሰላችሁ ራሳችሁን ለማታለል የምትሞክሩ እንደሆነ ሸክማችሁ በእጥፍ ጭንቀታችሁም በብዙ እንደሚጨምር ወቁ። ሁላችንም ማንም የማያየው ዓለም አለን። በዛ ዓለም ውስጥም ብዙ ስቃይና ደስታ፣ ፈተናና ነፃነት ይፈራረቁበታል። የሰው ልጅ ሁሉ የሚቀምሰው አንድ እውነተኛ ስሜት ቢኖር እርሱ ስቃይ ነው። ስቃይ ደካማውን ማንነት ይገድለዋል። ስቃይ ልፍስፍሱን አስተሳሰብ ያስወግደዋል። ስቃይ በጠላት ላይ ድልን ያቀዳጃል። ስቃይ የራስ አለቃ አድርጎ ይሾማል። ውሃ ካልደፈረሰ አይጠራም። ሕይወትም እንዲሁ በስቃይና በመከራ ካልደፈረሰ አይስተካከልም። አዎ፣ ሕይወታችሁን የሚያጠራውን ባላሰባችሁት መንገድ የሚገነባችሁን እውነተኛውን ኃይል የሚያጎናጽፋችሁን ስቃዩን ቅመሱት፣ ከልብ አጣጥሙት፣ ኑሩበት። ማንም ከስቃይ መሸሽን ቢፈልግ ከአንዷ ውድ ሕይወት እየሸሸ እንደሆነ ማወቅ አለበት። ፈሪዎች የፍርሃታቸው ተገዢ ናቸው። ደፋሮች የድፍረታቸው ተገዢ ናቸው። እያንዳንዱ የሕይወት ፈተናችሁ ላይ ደፋር ወኔያም እንደሆናችሁ አሳዩት። እያንዳንዱ የጠላት ሴራ ላይ አይበገሬና ጀግና እንደሆናችሁ አስመስክሩበት። በከንቱ ውዳሴ እንዳትጠለፉ ተጠንቀቁ። በማይረባ እብሪት ተታላችሁ እንዳትቀሩ ራሳችሁን ጠብቁ። ሁሌም በምድር ሳላችሁ መከራ አለባችሁ የሚለውን የመጽሐፍ ቅዱስ ቃል በልባችሁ አኑሩት። ባለጸጋ ሆንን ድሃ፣ ባለስልጣን ሆንን የመደበኛው ማህበረሰብ አካል፣ አዋቂ ሆንን አላዋቂ፣ እያንዳንዳችን በምድር ላይ ነንና መከራ አለብን፣ ስቃይ አለብን። የፈተና ብዛት ይፈራረቅብናል። ስቃዩ ግን የድላችን ምክንያት ነው። መከራው ግን የአሸናፊነታችን መንስኤ ነው። ፈተናው ግን የማይበገረው ማንነታችን ደጀን ነው። አዎ ጀግናዬ፣ የሰውን አዘኔታ መጠበቅ ከምታስበው በላይ እያሳነሰህና እየገደለህ እንደሆነ አስተውል። እያረሩ መሳቅ ከጠበቅከው በላይ ኃይልና ብርታትህን እየቀማህ እንደሆነ እወቅ። አትዘናጋ። ውጪ ማንም በድልህ የሚደሰት ሰው የለም። አትሳሳት። ከጎንህ ማንም ስቃይህን በማለፍህ የሚኮራብህ ሰው የለም። ብቻህን ለራስህ ትታገላለህ። ለራስህ ዕውቅና ትሰጣለህ። የኔ ላልካቸው ሰዎች ደረትህን ነፍተህ ትቆማለህ። የማይሸነፈውን ብርቱ ሰው እስክትሰራ ድረስ መቆምም ሆነ ወደ ኋላ መመለስ አትችልም። ምድር ላይ መመላለስ እንዲሁ ቀላልና ዋጋ ቢስ እንደሆነ ማሰብ አቁም። አሁን ውድ ነገር የማድረጉ ብርታትና ጸጋው ተሰጥቶሃል። ጸጋና ብርታትህ በከንቱ እንዳይቀር በርህን ቆልፈ መስራትን ምረጥ። ሳይኖረው እንዳለው፣ ሳይመቸው እንደተመቸው፣ ሳያውቅ እንዳዋቂ የሚያስመስለውን ኢጎህን ገስጸው። እንደደላው ሰው ቀልድና ጨዋታ አታብዛ። አንድ የምትሰቃይለት የሕይወት ግብ ይኑር። አንድ ዋጋ የምትከፍልለት፣ አንድ ያልሆንከውን አዲስ ሰው የምትሆንለት የሕይወት ስንቅ ይኑር። አሸናፊውን ከተሸናፊው፣ ስኬታማውን ስኬታማ ካልሆነው፣ ተጽዕኖ ፈጣሪውን ከመደበኛው ሰው የሚለይ አንድ ነገር አለ። እርሱም ምን ይባላል? ተግባር። ዕድሜ ዘመንህን ለምን ትልቅ ነገር እያሰብክ አትኖርም? ሁሌም ከመተኛትህ በፊት ለምን ዓላማህን በምናብህ እየተመለከትከው አትተኛም? ለምን በየቀኑ ሳታቋርጥ ሕልምህን እያለምክ አትቀመጥም?
ስራ እስካልጀመርክ ድረስ ምንም ነገር ወደ ህይወት መጥቶ አንተን እድለኛ ሊያደርግህ አይችልም። እድለኛ መሆን ከፈለግ ማብቂያ የሌለውን የሐሳብ ጅረት አቁመ ወደ ተግባር መግባት ይኖርብሃል። ብዙዎች ዛሬ ነገ በማለት እየጠበቁ ዛሬ የማይፈልጉትን ይኖራሉ። ብዙዎች እቅድ በማውጣት ንድፍ በመንደፍ ዓላማን በመዘርዘር ተጠምደው ዋናውን ሥራ ችላ ብለውታል። ልዩነት ፈጣሪዎች ግን የሚያቅዱት ብቻ አይደሉም። ስኬታማዎች ግን በትልቁ የሚያስቡ ብቻ አይደሉም። ተጽዕኖ ፈጣሪዎች ግን ዛሬ የሚሉ ብቻ አይደሉም። ይልቅ የተግባር ሰዎች ናቸው። ይልቅ ከማሰብ በላይ ሥራ ላይ የሚያተኩሩ ናቸው። አዎ ጀግናዬ፣ ድልድዩን ተጠቀም። ከስኬት አልባነት ወደ ስኬታማነት፣ ከተራነት ወደ ተአምራዊነት፣ ከመካከለኝነት ወደ ከፍታው፣ ከተመሪነት ወደ መሪነት፣ ከድህነት ወደ ብልጽግና መሸጋገር ከፈለግ ጊዜ ሳታጠፋ ድልድዩን ተጠቀም። ሳታመነታ ተግባር ጀምር። ድሎችን ስትጠብቅ ዕድሜ ይሄዳል። ሰውን ስትተማመን፣ መንግስትን ስትጠብቅ እድሎች ያመልጡሃል። በምንም ሁኔታ ውስጥ እርምጃ መውሰድ፣ በየትኛውም አቅም ወደ ሥራ መግባት፣ እንዴትም ያለውን አሰባስቦ ጥረት መጀመር ለዓመታት ከሚታሰበው ሐሳብ፣ ዘውትር እየታደሰ ከሚጣለው ዕቅድ፣ ሁሌም በወሬና በፉከራ ብቻ ከሚገለጸው ሕልም እጅጉን የተሻለ ነው። ምናልባት የማይሆንህን ሥራ በማሰብ ብቻ ዓመታትን ብትፈጅ፣ ወደ ተግባር ብትገባ እንኳን አለመስራቱን የምትገነዘበው ሞክረህ ካየኸው በኋላ ነው። በዚህ ሰዓት ሙከራው ላይ ከሚጠፋው ጊዜ በሐሳብ የባከነው ጊዜ ያስቆጭሃል። አዎ፣ ሁለት ያጣህ አትሁን። ሐሳብህን በጊዜ አቅጣጫ አስይዘው፣ አሊያም ሌላ ከአንተ ማንነት ጋር የሚሄድ ለመተግበር የሚቀልህን ነገር ጀምር። ነገ የተመቻቸ ጊዜ የሚመጣ ሊመስልህ ይችላል። በቀጣይ ዓመት የተሻሉ ዕድሎች እንደሚፈጠሩ ልታምን ትችላለህ። ነገር ግን ብልጥ ከሆንክ ከዛሬውም የባሰ ጊዜ ሊመጣ እንደሚችል ታስባለህ። ከጥበቃው በላይ በጊዜያት ሂደት የምታገኘውን ልምድና ዕውቀት ታስበልጣለህ። ሕይወት እንደ ጤዛ ነው። ጤዛ ጠዋት በድምቀት ይታያል። ፀሐይ ሲወጣ ሙቀቱ ሲጨምር፣ ብርሃኑ ሲያየል ቦታውን ይለቃል። የሆነ ጊዜ ትኩረቶች ሁሉ ወደኛ ይሆናሉ። በብዙዎች እንፈለጋለን። ተጽዕኖአችን ይጎላል። ነገር ግን ሁሉም ነገር በዛው ልክ አይቀርም። ከእያንዳንዱ ተፈላጊነታችን ጀርባ ምናልባትም ዕውቀታችን ሊኖር ይችላል። ምናልባትም የሚያምረው ቁመናችን፣ ማራኪው ገጻችን ወይም ታታሪነታችን ሊኖር ይችላል። እነዚህም ጥረቶቻችን በጫና ብዛት፣ በተሻሉ ሰዎች መምጣትና በዕድሜ ጉዳይ በቀነሱ ቁጥር ተፈላጊነታችንም ይቀንሳል። ተጽዕኖአችንም እንዲሁ እየወረደ ይመጣል። ተጽዕኖህን ለማቆየትም ሆነ በሐሳብህ ልክ ውጤታማ ለመሆን ሁሌም ተግባርን አይነተኛ ምርጫ አድርገው። አንዳንድ ቀናት የምርም ከባድ የሚሆኑበት ጊዜ አለ። ነገር ግን መኖርን የማቆም ስልጣን የላቸውም። አንዳንድ ጊዜያት የማንችለው የሚመስለንን ሸክም ያሸክሙናል። ነገር ግን እኛን የመጣል አቅም የላቸውም። አንዳንድ ሁኔታዎች እጅግ የተወሳሰቡና ለመግለጽም የማይመቹ ይሆናሉ። ነገር ግን ተስፋ ሊያሳጡንና በባዶነት ሊጎዱን አይችሉም። የሰው ልጆች ነን። መኖራችን የሚወሰነው በከባድ ቀናት ሳይሆን በፈጣሪያችን ብቻ ነው። የሰው ልጆች ነን። የምንሰበረው እኛ የፈቀድን ዕለት እንጂ
ከጫናዎች ብዛት አይደለም። ተፈጥሯችን ቻይ ነውና በቀላሉ አትሰበሩ። ሰውነታችን በራሱ ብርቱ ነውና እንደ ቀልድ እጅ አትስጡ። የሕይወት ክብደት በብዙ መንገድ ሊሰማችሁ ይችላል። የራሴ የምትሉትን ሰው ልታጡ ትችላላችሁ። በሰው ተከባችሁ ባዶነት ሊሰማችሁ ይችላል። ጥልቅ ሐዘን ሊደራረብባችሁ፣ ሕይወትም በራሷ ፊቷን ልታዞርባችሁ ትችላለች። ነገር ግን በምንም ሁኔታ ውስጥ ሆናችሁ የመኖር አቅሙ እንዳላችሁ አስታውሱ። የሕይወትን ፈተና መሸሽ በጀመራችሁ ቀን መኖር ታቆማላችሁ። ለሚገጥሟችሁ ውጣ ውረዶች የምትንበረከኩ ከሆነ ለሕይወታችሁ ትርጉም ታጣላችሁ። እስትንፋሳችሁ እስካለ ድረስ ተፋለሙ። መኖር እስከተፈቀደላችሁ ድረስ ያይበገሬ ሰው ሕይወት ኑሩ። አዎ፣ ለትግሉ አትንበርከኩ። በከባድ ሁኔታዎች አትሰበሩ። በፈታኝ ጊዜ ራሳችሁን አትጣሉ። የሆነባችሁን ተቀበሉ። ምንም ሸሽታችሁ የምታመልጡት የሕይወት ጫና እንደሌለ እወቁ። መቻል ያለባችሁን ቻሉ። መጋፈጥ ያለባችሁን ፊት ለፊት ተጋፈጡ። ከአቅማችሁ በላይ እንደሆነ የሚሰማችሁን ለፈጣሪ ስጡ። እናንተ ያላችሁበት ሁኔታ የቅርብ ሰዎች ካሉበት አንጻር ከባድ ቢሆንም በዛ ውስጥ የማለፉ ኃላፊነት የእናንተ እንጂ የእነርሱ እንዳልሆነ ተረዱ። ሌሎች በድሎት እየኖሩ የሚበሉትና የሚለብሱት ልብስ አይነታቸው ያሳስባቸዋል። እናንተ ግን አእምሮአችሁ አዝሎ የያዘው የብቸኝነትና ዓላማ ቢስ የመሆን ጉዳይ ያስጨንቃችኋል። የሆነው ሆኖ ቢሆንም እንደ ቻዮች የመጨረሻውን ሳቅ በኩራት የሚስቅ ሰው የለምና ቻይ ሁኑ፣ ተቀባይ ሁኑ። ስለሆነባችሁ ነገር ማማረር አቁሙ። እናንተ ብቻ ተመርጣችሁ እንደተበደላችሁ ማሰብ አቁሙ። የገጠማችሁ ችግር እንደማያልፍ ማሰብ አቁሙ። ተስፋ ሲኖራችሁ ሕመማችሁ ይድናል። በእምነት መቆም ስትችሉ እንቆቅልሻችሁ ይፈታል። ጽኑ ታጋይ ስትሆኑ ድል በእጃችሁ ይገባል። በምንም ነገራችሁ ተስፋ ብታጡ እንኳን እንዴትም በመኖር ተስፋ አትቁረጡ። ቻሉ፣ ኑሩ፣ ቀና በሉ፣ አሸንፉ። አዎ ጀግናዬ፣ ምድር ላለው ብታዳላም የለኝም ብላ አትቆዝም። ዓለም ያንተ ጉዳይ ግድ ባይሰጣትም ማንም አላሰበልኝም ብለ አትበሳጭ። የሰዎች ላንተ ማዘንና መጨነቅ አንተ ለራስህ አዝነህና ተጨንቀ ከምታመጣው ውጤት በላይ አያመጣም። በአሁኑ ሰዓት ጉዳዬ ነው፣ አጀንዳዬ ነው የሚል ወዳጅ ማግኘት እጅግ ከባድ ነው። ሁሉም በየራሱ የግል ሸክም በደከመበት ጊዜ ሸክሜን የሚሸከምልኝ፣ ጭንቀቴን የሚጨነቅልኝ፣ ሐዘኔ የሚገደው፣ ውድቀትና ጥፋቴ የሚያሳስበው ሰው መፈለግ ከድካምና ብክነት በቀር ምንም ትርፍ የለውም። የሰውን እርዳታ ከምትጠባበቅ በራስ ጥረት በአምላክ እገዛ ካለህበት ከባድ ሁኔታ ለመውጣት ሞክር። የነገሮች መቅለልና መክበድ አንተ በምትሰጠው ምላሽ እንደሚወሰን አስታውስ። ሄዶ መቆም፣ ጥሮ ተስፋ መቁረጥ፣ ጠብቆ ጥሎ መሄድ በስተመጨረሻ ከባድ ዋጋ ያስከፍላልና ያሰብክበት ሳትደርስ አታቁም። የምትፈልገውን ሳታገኝ ተስፋ አትቁረጥ። የታገልክለትን በእጅ ሳታስገባ የጀመርከውን ጥላ አትጥፋ። ሁኔታዎችን በተቋቋምክ ልክ ትክክለኛው አቋም ላይ እንደምትደርስ ተረዳ። ምክረ አእምሮ ለተሻለ ነገ።
ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባይ ባይ።